ሰላም ጤና ይስጥልኝ። ይህ ቱቶሪያል አድማስ ዩቲዩብ ቻናል ነው። በዚህ ቻናል የተለያዩ የማቴማቲክስ ጥያቄዎችን ሶልቭ እያደረኩኝ አፕሎድ እያደረኩ ይገኛለሁ። በባለፈው ቪዲዮ ላይ የተለያዩ ዩኒቨርሲቲ ላይ የተሰጡ የማቴማቲክስ ፎር ፍሬሽማን ናቹራል ኤንድ ሶሻል ሳይንስ ጥያቄዎችን ሰርቼላችሁ አፕሎድ አድርጌ ነበረ። ቀጣይ ጥያቄዎችን ደግሞ በዚህ ቪዲዮ አድሬስ ለማድረግ ሞክራለሁ። ቻናሉን ስትጀምሩ ሰብስክራይብ አድርጋችሁ ጀምሩ። ስትጨርሱ ደግሞ ከተመቻችሁ ላይክ አርጉ፣ ሼር አርጉ ለተለያዩ ተማሪዎች እንዲደርሳቸው ማለት ነው። ኦኬ እንደምታወቀው ያው በዚህኛው ጥያቄ ላይ ማትሪክስ ተሰጥቷል። ማትሪክሶች አሉ። ኤ ቢ ሲ ማትሪክስ አለ። እንግዲህ ጥያቄ ኤ ላይ የተጠየቀው ምንድነው? ኮምፒውት ቢኤ ነው። ኮምፒውት ቢኤ እንግዲህ ቢ ታይምስ ኤ ማለት ፋይንድ ዘ ፕሮዳክት ኦፍ ቢ ኤንድ ኤ ለማለት ነው። ፋይንድ ዘ ፕሮዳክት ኦፍ ማትሪክስ ቢ ኤንድ ኤ። ኦኬ እንግዲህ ማትሪክስ ፕሮዳክት ላይ ኦርደር በጣም ወሳኝ እንደሆነ ያው ይታወቃል። ኦኬ ፕሮዳክት ኤ ቢ ማለትና ፕሮዳክት ቢኤ ማለት የተለያዩ ናቸው። ኦኬ ሌላው ደግሞ መታወቅ ያለበት ፕሮዳክቱ ዲፋይንድ ነው ወይ ማለት ፕሮዳክቱን ማግኘት እንችላለን ወይ ማግኘት አንችልም እና እንችላለን የሚል ሀሳብ ወሳኝነት አለው። ምክንያቱም ለምሳሌ ቢኤን ማግኘት ይቻላል ራይት። ለዛ ነው ኮምፒውተር አድርጎ ያለው። ለምንድን ነው አንድን የሁለት ማትሪክሶች ፕሮዳክት ዲፋይንድ የሚሆነው ወይም የሚገኘው ወይም ማግኘት የምንችለው መቼ ነው? የመጀመሪያው ማትሪክስ ኮለመን ሳይዙ እና የሁለተኛው ማትሪክስ ሮ ሳይዙ እኩል ሲሆኑ ብቻ ነው። ይሄ ሀሳብ ምን ይባላል? ኮምፓቲቢሊቲ ይባላል። ኦኬ ኮምፓቲቢሊቲ ኦፍ ዚ ማትሪክስ ዘ ማትሪክስ ይባላል። you can multiply a times b or a times b is defined if the number of columns in a equal to the number of rows in b. okay if a is this much እንትኑ ሳይዙ ማለት ነው and b is this much. ኦኬ አያችሁ የኮለመኑ ኤን ነው የኤ ማለት ነው። ሁለተኛ ላይ ኤም አንድ ማትሪክስ ሳይዙ ኤም ታይምስ ኤን ሲባል ኤን ኮለመን ነው፣ ኤም ሮ ነው። አያችሁ የኤ ኮለመን ኤን ነው and የቢ ሮ ደግሞ ምንድነው? ኤን ነው። እኩል ናቸው ማለት ነው። row of that column of the first matrix has to be equal to what? the row of what? the second matrix ጋር እኩል መሆን አለበት ማለት ነው። to be defined. so BA ስለሚያሟላ BA ማግኘት ይቻላል። ኦኬ B times A defined ነው ማለት ነው። እንግዲህ only then we go for what? the product. Finding the product. To find the product, what comes first is we have to check whether the matrices are what? Defined. Okay? whether they are compatible. whether they are compatible የሚለውን ነገር ማወቅ አለብን ማለት ነው። ይሄን ካወቀን በቀላሉ ኮምፓቲቢሊቲ ካወቀን በቀላሉ እናባዛለን ማለት ነው። ፕሮዳክታቸውን እናገኛለን። ምሳሌ ኮምፒውት ቢኤ እዚህ ጋር ኮምፒውት ያደረኩት ያስቀመጥኩት እዚህ ጋር አስቀምጬላችኋለሁ። ቢ ለምሳሌ ቢ ማለት ይኸው ቢኤ ነው አይደል? ሶ እዚህ ጋር አስቀምጬዋለሁ and b times a means matrix b times matrix a. okay this is b, this one a. so how can we find the matrix product? What we do is we take what the first row with the first column. The first row of the first matrix, for that matter our first matrix is b, right? in our case the first row 2 4 no, the first row of the first matrix 2 4 no, the first row of the second matrix ደግሞ 2 2 ነው። ኦኬ በኦርደራቸው እናባዛለን ማለት ነው። 2 ከማጋ ከ2 ጋር 4 ከማጋ ከ2 ጋር ኦኬ 2 times what? 2 plus 4 times 2 times what? 2 which is 4 plus 8 4 ነው። ያ ደግሞ ምንድነው? 8 ኦኬ 4 plus 8. so first row first column ላይ እናስቀምጣለን ውጤቱን ማለት ነው።
ምክንያቱም ምንድነው የማን ውጤት ስለሆነ ነው? የፈርስት ሮ ኦፍ ፈርስት ኤሌመንት እና ፈርስት ኮለመን ኦፍ ሰከንድ ማትሪክስ ውጤት ስለሆነ ማለት እንዲህ ስለሆነ እዚህ ጋር እናስቀምጣለን ውጤቱን። ኦኬ ቀጣይ ምንድን ነው? ቀጣይ ደግሞ እንዴት የሚሆን ማለት ነው። ኦኬ ለዛ እንሂድበት። 2 times 3 4 times 4 2 times 3 6 4 times 4 16 16 plus 6 is what 22 right እንደዚህ ማለት ነው። ኦኬ 22 ይሆናል። ይሄኛው ደግሞ 12 ይሆናል። ይሄኛው 22 ይሆናል። right good similarly እንሄድበታለን። እንዲህ እንሄዳለን። ኦኬ ውጤቱን የቱ ጋር እናስቀምጣለን? እዚህ ጋር እናስቀምጣለን ማለት ነው። ቀጥሎ ደግሞ ይሄንን ስላልጨረስን እንዲህ እንሄዳለን። እንሄዳለን። ከዛ በኋላ ውጤቱን የት እናስቀምጣለን? እዚህ ጋር። ኦኬ ተደምሮ እዚህ ጋር ያለው ይሰጣችኋል ማለት ነው። እዚህ ጋር ያለው ደግሞ ተደምሮ 0 ይሰጣችኋል። ኦኬ ሶ ቀጥሎ እንዲህ እንሄዳለን። ኦኬ ዲስኔስ 3 ጊዜ 2 ይሆናል ሲደመር 0 ጊዜ 2 3 ጊዜ 2 ሲደመር 0 ጊዜ 2 ኦኬ ይሄን ይሰጣችኋል። 3 ጊዜ 2 6 ነው። 0 ጊዜ 2 0 ነው። 0 ፕላስ 6 ስንት ነው? 6 ይሆናል ማለት ነው። ራይት ስታይል ኦኬ 3 ጊዜ እንዲህ እንሄድበታለን። ሶ ውጤቱን ደግሞ እዚህ እናስቀምጣለን። ምክንያቱም 3 ጊዜ 3 ስንት ነው? 9 ነው። 0 ጊዜ 4 0 ነው። ሶ 9 ማለት ነው። ሶ ማትሪክስ ቢኤ ዲፋይንድ ነው። ፕሮዳክቱ ደግሞ ይሄ ነው ይሰጣችኋል። እንግዲህ አናዘር ማትሪክስ ነው የሚሰጣችሁ ፕሮዳክት። ኦኬ ሶ ዲፋይንድ ነው። ዘ ፕሮዳክት ኢዝ የዚህ ሳይዙ ምንድን ነው? ኦኬ 3 by 2 ነው አይደል? 3 by 2 እንዴት ነው የሆነው? ቢኤ ነው አይደለ? የቢኤ ስትፈልጉ አያችሁ የቢን ሮ ወሰደ። ኦኬ የኤን ኮለመን ወሰደ ማለት ነው አዲሱ ማትሪክስ። እዚህ አዲስ ማትሪክስ ምንድነው? ፕሮዳክቱ አዲስ ማትሪክስ ለምሳሌ ሲ ቢሆን የሲን ኦርደር ማወቅ ትችላላችሁ ማለት ነው። 3 by 2 3 የማን ነው? የቢ ሮ ነው የኤ ኮለመን። ኦኬ በዛ መልኩ ተሰርታችሁ ማለት ነው። ዛዘር ዋን ኢዝ ዲተርሚናንት ኦፍ ዘ ማትሪክስ። እንግዲህ ዲተርሚናንት ኦፍ ዘ ማትሪክስ ሲ በቀላሉ ማትሪክስ ሲ ማለት ማን ነው? እዚህ ጋር ተሰጥቷል አይደል? ያው ተሰጥቷል። ኦኬ ማትሪክስ ሲ የዚህን ዲተርሚናንት ባይ ዚ ኮፋክተር ሮ ዋይዝ እንሄድበታለን ማለት ነው። ኦኬ እዚህ ጋር በጥሩ ሁኔታ ሰርቼዋለሁ። ኦኬ ዩዚንግ ዘ ኮፋክተር ኤክስፓንሽን አሎንግ ዊዝ ፈርስት ሮ። እንግዲህ ፈርስት ሮ አያችሁ፣ ፈርስት ሮ ይሄን ኤሌመንት እንይዛለን። ከዛ በኋላ ማይነሩን እንወስዳለን ማለት ነው። ያ ኤሌመንት እንግዲህ ኮፋክተር ፕሪንሲፕል ስንጠቀም ፕላስ ማይነስ ፕላስ ነው የሚሆነው። ኦኬ 3 by 3 ስለሆነ ኦኬ ፎር ዛት ማተር አንድ ማትሪክስ ዲተርሚናንቱ ዲፋይንድ የሚሆነው ስኩዌር ማትሪክስ ስለሚሆን ኦኬ ስኩዌር ማትሪክስ ከሆነ አዘርዋይስ ዲተርሚናንት ፍለጋ አንሄድም ማለት ነው። ኦኬ ስኩዌር ማትሪክስ ካለ ዲተርሚናንት አለ ማለት ነው። ኦኬ whether it is invertible or not እንደዛ ነው ማለት ነው። ሶ ዲተርሚናንት ኦፍ ዘ ማትሪክስ using cofactor expansion along the first row is given by what? so 1 እንይዛለን። 1 ፕላስ ብለን ነው ኦኬ ፖዚቲቭ 1 then 1 ማለት ምን ማለት ነው? ፈርስት ሮ ፈርስት ኮለመን ፈርስት ሮ ኤሌመንት ነው። ኦኬ ስለዚህ ኦል ዘ ፈርስት ሮ ኦል ዘ ፈርስት ኮለመን ኤሌመንትን ምን እናደርጋለን? ዴሊት እናደርግና ቀሪውን እንጽፋለን በማትሪክስ ፎርም። ቀሪው ምንድነው? ይሄ ጠፍቷል ኦልሬዲ 1 2 1 3 1 2 1 3 ኦኬ but times by what? by 1 times by 1 okay times by 1 so ቀጥሎ ያለው ኤሌመንት 0 ነው። 0 ያው ማይነስ የተባለበት ምክንያት ነግሬያችኋለሁ። ፕላስ ማይነስ 0 ማይነስ ኦፍ 0 ብለን ነው ጀምሮ ማለት ነው። ኦኬ ያው ኮፋክተር ስለሆነ ፋክተር ኤክስፓንሽን ስለሆነ ማለት ነው። ሶ 0 minus 0 times anything 0 ስለሚሆን ነው። ኦኬ something ያለው right 0 ስለሚሆን ነው።
plus the last element is what 4? That is the third uh, column, the first row element ማለት ነው። ይሄን እንደልታለን ግን አራት እንጽፋለን። አራት ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ፕላስ ማይነስ ፕላስ ስለሚሆን 4 into what 4 into negative 1 1 0 1 okay 4 into ክሪስ ክሮስ ማለት የምናደርገው negative 1 times 1 is negative 1 minus but 1 times 0 is 0 negative 4 ይሆናል ማለት ነው። ይሄኛው እንደዚህ ይሆናል። then 1 minus 4 is minus 3 so ዲተርሚናንታችን ማን ነው ማለት ነው? ኔጌቲቭ 3 ነው ማለት ነው። determinant of what determinant of c or determinant of c እንዴት ማሳየት እንችላለን? በአብሶሉት ቫልዩ ኦፍ c ማለት ምን ማለት ነው? determinant of c ለማለት ነው is negative 3 okay negative 3 what is the meaning of determinant of the matrix የሚለውን ደግሞ ማወቅ አለባችሁ። ምን ማለት ነው? the determinant of matrix is a single number that can be calculated from the element of what? A square matrix. It has to be square matrix, right? It is what? A scalar value that provides information about the matrix, such as whether the matrix is what? Invertible or not, right? Once determinant of matrix, okay? If determinant of matrix is 0, it is not invertible matrix, right? And if it is different from 0, the matrix has inverse, right? ስለዚህ ኢንቨርሱንም እንፈልጋለን ማለት ነው። The determinant is only defined for square matrix and it is denoted by this አውርቻለሁ። okay so ወደሚቀጥለው እንሄዳለን። እንዴት አድርገን ደግሞ ኢንቨርስ እንፈልግ? okay ኢንቨርስ እንግዲህ ኦልሬዲ ዲተርሚናንት አገኝተናል። so ኢንቨርስ ፎርሙላው ምንድነው? ኢንቨርስ ፎርሙላ is 1 over determinant of c እንግዲህ የሲን ኢንቨርስ ነው ፈልጎ የተባለው። የሲን ኢንቨርስ ስንፈልግ 1 over determinant of c ማለት ምን ማለት ነው? 1 over ቅድም ያገኘናት ኔጌቲቭ 3 ማለት ነው። ኦኬ ዘን adjoint of c adjoint ከማግኘታችን በፊት ወደ ኮፋክተር ማትሪክስ እናገኛለን ማለት ነው። ኮፋክተር ማትሪክስ ለማግኘት የእያንዳንዱን ኮፋክተር ኤሌመንት እናገኛለን ማለት ነው። የዋን ኮፋክተር ኤሌመንት እንግዲህ ቅድም ላይ ነግሬያችኋለሁ። ሲን ትወስዱና ሲ ማትሪክስ ሲ is what? matrix C is matrix C ያችን ማን ነው? C is 1 0 4 negative 1 1 2 0 1 3 right 0 1 3 ነው አይደለ? ስለዚህ የ1 1 ኮፋክተር ማለት እንግዲህ ፕላስ ማይነስ ፕላስ ብያችኋለሁ። የ1 1 ኮፋክተራችን ማን ነው? የ1 1 ኮፋክተር ማን ነው? ኦኬ ኮፋክተሩ ምንድነው? የ1 1 1 2 1 3 right 1 2 1 3 1 2 1 3 right so ይሄን ብናባዛው ክሪስ ክሮስ አድርገን 1 times 3 is 3 minus 1 times 2 which is 3 minus 1 times 2 is 2 1 ይሆናል ማለት ነው። ኦኬ የዚህኛው የ1 2 ደግሞ ኮፋክተሩ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ለምንድን ነው የሚሆነው? ኦድ ነው። ኦኬ ኔጌቲቭ ይሆናል። ለምንድን ነው? ኮፋክተር ኦኬ that is i plus j ስለሚሆን ነው። ኦኬ አያችን 1 ነው፣ ጄያችን 2 ነው right 3 ስለሚሆን ኔጌቲቭ ሆኖ ይቀራል ማለት ነው። ማይነር along with algebraic sign is cofactor right so ይሄኛው ይሰጣችኋል። ኮፋክተር 1 3 ኔጌቲቭ 1 ይሆናል right ኔጌቲቭ 1 ይሆናል። ኦኬ ኔጌቲቭ ስለሆነ አይደለም ውስጡ ላይ ያለው ኮምፒቲሽናል ቫሉ ኔጌቲቭ ስለሆነ ነው right ለዛ ይሆናል። ዘን ኮፋክተር 2 1 4 ይሆናል። ኮፋክተር 2 2 ደግሞ 3 ይሆናል። ኮፋክተር 2 3 ኔጌቲቭ 1 ይሆናል right ኮፋክተር so እንደዚህ ሰርተን ኮፋክተር ማትሪክስ ስናስቀምጥ ይሄ ይሆናል right ኦኬ የኮፋክተር ማትሪክስ ትራንስፖዝ ደግሞ አጆይንት ነው right አጆይንት ይሄን ትራንስፖዝ ብናደርግ ይሄን እናገኛለን። ትራንስፖዝ ማድረግ ማለት ኮለመን ኤሌመንቱ ሮ ኤሌመንት ይሆናል። የዚህ ኮለመን ኤሌመንት ይሄ ነው አይደል? ስለዚህ አሁን እዚህ መጥቶ ሮ ኤሌመንት ሆነ። ኦኬ ይሄኛው ደግሞ ሰከንድ ኮለመኑ ሰከንድ ሮ ሆነ።
ሰርድ ኮለመኑ ሰርድ ሮ ሆነ። ሶ ኮፋክተር ማትሪክስ ወደ አጆይንት ከማግኘታችሁ በፊት ኮፋክተር ማግኘት አለባችሁ። ዋንስ ኮፋክተር ካገኛችሁ የኮፋክተር ትራንስፖዝ ነው ማለት ነው። ማን አጆይንት። ኦኬ ኮፍ ኦፍ ሲ ዘ ሆል ትራንስፖዝ ማለት ነው። ራይት ሶ አጆይንት ዛት ኢዝ ዋን ኦቨር ዴተርሚናንት ኦፍ አጆይንት ምን ይሰጣችኋል? ኢንቨርስ ይሰጣችኋል ማለት ነው። ኢንቨርስ ይሰጣችኋል። ስለዚህ የዚህ ዋን ኦቨር ኔጌቲቭ ስሪው ምን ይሰጣል ማለት ነው? ኢንቨርስ ይሰጣል። ኦኬ ይሄ ዋን እዚህ ጋር ኔጌቲቭ ስሪ ኔጌቲቭ ስሪ ነው አይደለ? ሶ ይሄ ፖዚቲቭ ዋን ኦቨር ስሪ ይሆናል። ይሄ ኔጌቲቭ ኦኬ ኔጌቲቭ ስለሆነ ኦልሬዲ ኔጌቲቭ ስለሆነ ኔጌቲቭ ነው ይሄኛው ራይት። ኔጌቲቭ ስለሆነ ፖዚቲቭ ዋን ኦቨር ስሪ ይሆናል። ይሄኛው ፖዚቲቭ ዋን ኦቨር ስሪ ይሆናል። ይሄ ኔጌቲቭ ምክንያቱም ኦልሬዲ ፖዚቲቭ ስለሆነ ኔጌቲቭ ዋን ኦቨር ስሪ ምክንያቱም ስሪ ምን ስለሆነች ኔጌቲቭ ስለሆነች ማለት ነው። ሶ ኢንቨርስ ማትሪክሱ ምንድነው? እዚህ ጋር ልጻፍላችሁ። ኔጌቲቭ ዋን ኦቨር ስሪ ኔጌቲቭ ዋን ኦቨር ስሪ ኔጌቲቭ ፎር ኦቨር ስሪ ኦኬ ስሪ ኔጌቲቭ ዋን ቱ ዋን ኦቨር ስሪ ኦኬ ዋን ኦቨር ስሪ ኔጌቲቭ ዋን ኦቨር ስሪ ይሄ ምንድን ነው? የሲ ኢንቨርስ ነው ማለት ነው። ኦኬ ሌላው ደግሞ ሲስተም ኦፍ ሊነር ኢኩዌሽን ተሰጥቶናል ማለት ነው። ሲስተም ኦፍ ሊነር ኢኩዌሽን ሶልቭ ማድረግ አለብን። ኤክስ ዋን ይሄ እንዴት ተሰጥቶ ፋይንድ ብሎ ሲል ሶልቭ ብሎ ሲል ምን ማለት ነው? ፋይንድ ዘ ቫልዩ ኦፍ ኤክስ ዋን ኤክስ ቱ ኤንድ ኤክስ ትሪ ማለት ነው። ኦኬ ይሄን ለመፈለግ ይሄና ሁለቱንም ኮንሴኪቲቭ ኢኩዌሽንስ እንደምር ቁልቁል ስንደምር ምንድን ነው? ይሄ ከዚህ ጋር ይጣፋል አይደለ? ኤክስ ዋን ከኤክስ ዋን ጋር ይጣፋል። የደመርነውን ውጤት እናስቀምጥ። ፎር ኤክስ ስሪ ከቱ ኤክስ ስሪ ጋር ይደመራል። ኤክስ ቱ እንዳለ ይቀመጣል። ፎር ኤክስ ስሪ ከቱ ኤክስ ስሪ ጋር ሲደመር ሲክስ ኤክስ ስሪ ይሆናል። 13 ከሰባት ጋር ሲደመር 20 ይሆናል ማለት ነው። ኦኬ ቀጣይ ኢኩዌሽን እናስቀምጣለን። ኤክስ ቱ ፕለስ ዋት ስሪ ኤክስ ስሪ ኢዝ ኢኳል ቱ 11 ኦኬ ዘን ይሄኛውን በኔጌቲቭ እናባዛ ኔጌቲቭ ዋን ከዛ ቁልቁል እንደምር። ይሄ ከዚህ ጋር ይጣፋል። ዘን ምን ይቀራል? እዚህ ጋር ስሪ ኤክስ ስሪ ይሆናል። 9 ይቀረናል አይደል? 20 ሲቀነስ 11 9 ነው። ዜርፎር ኤክስ ስሪያችን ማን ነው ማለት ነው? ለሶስት ብናካፍል 3 ይሆናል ማለት ነው። ኦኬ ኤክስ ስሪያችን 3 ይመጣል። ኤክስ ዋናችንን ማግኘት ይቻላል። ፎር ኤክስ ቱን እዚህ ጋር እናገኝ። ኤክስ ቱ ፕላስ ስሪ ኤክስ ስሪ 11 ስለሆነ ኦልሬዲ ኤክስ ስሪ አለን። 3 ነው ኤክስ ስሪ 3 ጊዜ 3 9 ይሆናል 11 ኦኬ ኤክስ ቱዋችን 2 ይሆናል። ሶ ሲሚላርሊ ኤክስ ዋን ሶልቭ ብታደርጉ ኔጌቲቭ 1 ይሆናል ማለት ነው። ዜርፎር ኤክስ ዋን ቱ ኤክስ ስሪ ዋናችን ኔጌቲቭ 1 ነው። ኤክስ ቱዋችን ደግሞ 2 ነው። ኤክስ ስሪያችን 3 ማለት ነው። ሶ ሶልቭ አደረግን ማለት ነው። ኦኬ ሌላው የግራፍ ጥያቄ ነው። ኦኬ የግራፍ ራሽናል ፋንክሽን ተሰጥቶናል። ይህ ራሽናል ፋንክሽን ዶሜን ፈልጉ ይላችኋል። ይሄ ነው የተሰጠው። ዶሜን ፈልጉ ይላችኋል። ኢንተርሴፕት ፈልጉ ይላችኋል። ኢንተርሴፕት ሲል ምን ማለት ነው? ኤክስ እና ዋይ ኢንተርሴፕት ማለት ነው። አሲምቶት ፈልጉ ይላችኋል። አሲምቶት ሲባል ምን ማለት ነው? ሆሪዞንታል አሲምቶት፣ ቨርቲካል አሲምቶት፣ ኢፍ ኢት ኢዝ አፕሊካብል ኦብሊክ አሲምቶት። ኦኬ ፎር ዘ ታይም ቢንግ ዲግሪያቸው ተመሳሳይ ስለሆነ ምንድነው ሆሪዞንታል አሲምቶት ነው ያለው፣ ኦብሊክ አሲምቶት የለው። ስፔሲፊካሊ ሆሪዞንታል አሲምቶቱን እዚሁ መናገር ይቻላል። ኦኬ ዲግሪያቸው እኩል ስለሆነ ኮፊሽንቶችን በማካፈል የላይኛው ኮፊሽንት እና የታችኛው ኮፊሽንት የፖሊኖሚያል ኮፊሽንቶችን በማካፈል ኦኬ የኑሜራተሩን እና የዲኖሚናተር ኮፊሽንት ሲናካፍል 1 ሲካፈል ለ1 ነው። ስለዚህ ሆሪዞንታል አሲምቶት ነው ያለው። ሆሪዞንታል አሲምቶት ኢዝ 1 ኦኬ ሆሪዞንታል አሲምቶት ኢዝ 1 በቀላሉ ማለት ነው። ቨርቲካል አሲምቶት ውስጥ እንዴት ነው የሚፈለገው? ቨርቲካል አሲምቶት ሁሉ ጊዜ ሲቀመጥ ቪኤ ኮለን ታረጉና
በኤክስ ነው የሚገለጸው። ኤክስ ኢዝ ኢኳል ቱ ተብሎ ነው የሚጻፈው። የኤክስ ዋጋ ዴኖሚኔተር ኦፍ ዘ ራሽናል ፋንክሽን ዜሮ የሚያደርግና አስሆል ደግሞ ፋንክሽኑን አንዲፋይን የሚያደርግ መሆን አለበት። ዛት ኢዝ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን። ይህን ዴኖሚኔተር ዜሮ የሚያደርግ የኤክስ ዋጋ አንድ ነው። አንድ ሲቀነስ አንድ ዜሮ ስለሚሆን፣ ይሄ ደግሞ ምን ያደርጋል? ኤክስ ፕላስ ዋን ኦቨር ዜሮ አንዲፋይን ስለሚያደርገው ማለት ነው። ኦኬ ሶ ቨርቲካል አሲምፕቶታችሁ ማን ነው ማለት ነው? ቨርቲካል አሲምፕቶታችሁ ኤክስ ኢዝ ኢኳል ቱ ዋን ነው ማለት ነው። ኦኬ ስለዚህ አሲምፕቶት በሚለውን ጨረስን ማለት ነው። አሲምፕቶት የሚለውን ጨረስን። ኦኬ አሲምፕቶት ጨረስን ማለት ነው። ኤክስ ኢንተርሴፕትን እና ዋይ ኢንተርሴፕትን ማግኘት እንችላለን። ኤክስ ኢንተርሴፕት ብላችሁ ትጽፋላችሁ። ኤክስ ኢንተርሴፕት is can be found as a point where y is equal to 0 አይደል? f of x 0 አድርጋችሁ ሶሪ of x 0 አድርጋችሁ ፋንክሽኑን ራሱ 0 አድርጋችሁ የምትሰሩት ይሄን 0 በማድረግ ራት ማለት ነው። 0 ስታደርጉ that means ይሄ 0 ማለት ምን ማለት ነው? ክሪስ ክሮስ ስታደርጉ 0 አንደኛ ይሄን በ0 ታባዛላችሁ፣ ይሄንን ደግሞ በአንድ ታባዛላችሁ። ሲታባዙ ኤክስ ፕላስ ዋን በአንድ ቢባዛ ራሱ ኤክስ ፕላስ ዋን ነው። ይሄ ዴኖሚኔተሩ በ0 ሲባዛ 0 ነው አይደል? ሶ ኤክስ ኢዝ ኢኳል ቱ ዋን ወደ ከ0 ወደ ሽፍት ስናደርጋት ኔጌቲቭ ዋን ነው። ስለዚህ ኤክስ ኢንተርሴፕታችሁ ማን ነው ማለት ነው? ኤክስ ኢዝ ኢኳል ቱ ኔጌቲቭ። ዋይ ኢንተርሴፕታችሁ ዋይ ኢንተርሴፕት የኤክስ ዋጋ 0 በማድረግ ነው የምናገኘው። ዋይ ኢንተርሴፕት ዜሮ አድርገን የምናገኘው በ0 እናደርጋለን። 0 ፕላስ 1 ኦቨር ዋት 0 ማይነስ 1። ስለዚህ 0 ፕላስ 1 0 ማይነስ 1 ስለዚህ ዋይ ኢንተርሴፕት ኢዝ ዋት this is x intercept. Y intercept is okay. Y intercept is -1 or በኮኦርዲኔት መልኩ መቀመጥ ይቻላል። ኤክስ ኢንተርሴፕትን ስታስቀምጡ የኤክስ ዋጋ ኔጌቲቭ ነው። የዋይን 0 ስታደርጉ ስላገኛችሁ ስለ ኤክስ ኢንተርሴፕትን ስላገኛችሁት ዋይ ኮኦርዲኔትን 0 ታደርጋላችሁ። በኮኦርዲኔት ፎርም ማስቀመጥ ይቻላል ኢንተርሴፕቶች። ኦኬ ኤክስ ዋይ ኢንተርሴፕትን ደግሞ ያገኛችሁ የኤክስ ዋጋ 0 አድርጋችሁ ነው ምን አገኛችሁ? ኔጌቲቭ ዋን አገኛችሁ። ኦኬ ስለዚህ ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ጨረስን ማለት ነው። ዶሜንንም ደግሞ ማግኘት ይቻላል። ራይት ኢንተርሴፕትን አገኘን፣ አሲምፕቶትን አገኘን። ዶሜን ማለት ኦኬ ፋንክሽኑ ዲፋይንድ የሚሆንበት ኢንተርቫል ማለት ነው። ፋንክሽኑ ምንድነው የተሰጣችሁ? ኦኬ ኤክስ ፕላስ 1 ኦቨር ኤክስ ማይነስ 1 ነበር የተሰጣችሁ አይደለ? ሶ ፋንክሽኑ ዲፋይንድ የሚሆነው ሁሉም ሪል ነምበር ላይ ዲፋይንድ ይሆናል ኤክሴፕት the value of x which makes the denominator what 0 ዴኖሚኔተሩን 0 የሚያደርግ ከኤክስ ዋጋ ውጪ ሁሉም ቦታ ላይ ምንድነው ማለት ነው? ዶሜኑ ፋንክሽኑ ዲፋይን ይሆናል። ስለዚህ ይሄን ልትገጥሙ all the set of real number except the value which makes the denominator 0 the value of x which makes the denominator 0 which is what 1 okay ገልጻለሁ። ስለዚህ እነዚህን እንዳለ መረጃዎችን በማሰባሰብ ግራፋችሁ መሳል ትችላላችሁ ማለት ነው። ኦኬ ስኬች ለማድረግ ቅድም የሰራናቸው ነገሮች ሁሉ ማሰባሰብ ትችላላችሁ። ኦኬ ከዛ በኋላ ሳይን ቻርት ኦር ኤልስ አፕሮች ፕሪንሲፕል መጠቀም ትችላላችሁ። ሊሚት ፕሪንሲፕልን በመጠቀም መስራት ትችላላችሁ ማለት ነው። ምንድነው የተሰጣችሁ? f of x is equal to x plus 1 over x minus 1 x minus 1 plus 1 የተሰጣችሁ ፋንክሽን x plus 1 over then what we're gonna do is what ኑሜራተሩ ምንድነው? x plus 1 ነው። ኑሜራተሩን 0 የሚያደርግ የx ዋጋ -1 right x1 ነው። ዴኖሚናተሩን 0 የሚያደርግ የx ዋጋ ደግሞ so በአሴንዲንግ ኦርደር ላይ እንደተለመደው እናስቀምጣለን። -1 1 ኦኬ እናስቀምጣለን። ኑሜራተሩን እንጽፋለን። ዴኖሚናተሩን ፈንክሽኑን ራሱ that one ኦኬ ስለዚህ ኑሜራተሩ ማን ነው? ኑሜራተሩ x plus 1 ነው። 0 የሚያደርገው -1 ነው። ኦኬ ከ-1 በኋላ ፕላስ ነው። ኦኬ ደግሞ 0 የሚያደርገው
ፕላስ ዋን ነው። ዋን ነው። ስለዚህ ምን እናደርጋለን? ፕላስ እናደርጋለን። ምክንያቱም ይሄ ዜሮ የሚሆነው እዚህ ዋን ላይ ነው። ራይት። ከዛ በኋላ ይህን መደዳ ለዚህ መደዳ እናካፍላለን ማለት ነው። ስናካፍል ኤክስ ፕላስ ዋን ኦቨር ኤክስ ማይነስ ዋን ነው ማለት ነው። እዚህ ጋር ፕላስ ይሆናል። ኦኬ ዜሮ ይሆናል። አት ዋን ዜሮ ይሆናል። አት ማይነስ ዋን ራይት። ማይነስ ዋን ዜሮ ሲከፈል ሰም ነምበር ዜሮ ሂር ማይነስ ሂር ወት ሂር አንዲፋይንድ ቢካውስ ቨርቲካል አሴምቶት ስለሆነ ዋን ማለት ነው። ኦኬ እዚህ ጋር ደግሞ ፕላስ ይሆናል ማለት ነው። ሶ ግራፉ በኢንፊኒቲ እና በኔጌቲቭ ኢንፊኒቲ እና በኔጌቲቭ ዋን መካከል አባቭ ዘ ኤክስ አክሲስ ይሆናል። ኦኬ በኔጌቲቭ ዋን እና በአንድ መካከል ደግሞ ኦኬ ቢሎ ዘ ኤክስ አክሲስ ይሆናል። በአንድ እና በፖዚቲቭ ኢንፊኒቲ መካከል ደግሞ አባቭ ዘ ኤክስ አክሲስ ይሆናል። ይህን በቀላሉ ግራፉን እዚህ ጋር ብሎ ቴምፖራሪ ስኬቹን ማሳየት ይችላለሁ። the vertical asymptote is x is equal to 1 ነው። x is equal to 1 ነው። the horizontal asymptote is x is equal to y is equal to okay y is equal to what 0 ነው። sorry y is equal to 1 ነው። y is equal to 1 ነው። horizontal asymptote and the vertical asymptote x is equal to positive 1 right okay so ግራፋችን ሊሆን የሚችለው ሶሪ ግራፋችን ሊሆን የሚችለው እዚህ ጋር ኤክስ ኢንተርሴፕት ኔጌቲቭ ዋን ነው ራይት። ኤክስ ኢንተርሴፕት ኔጌቲቭ ዋን ነው እና ዋይ ኢንተርሴፕቱም እንደዛው ኔጌቲቭ ዋን ነው ራይት። ሶ ኦኬ ስለዚህ በምንድን ነው በኔጌቲቭ ኢንፊኒቲ እና በኔጌቲቭ አንድ መካከል ላይ አባብ ኤክስ አክሲስ ነው። ኦኬ ከዚህ በኔጌቲቭ አንድ እና በኔጌቲቭ ኢንፊኒቲ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ አንድ አባቭ ኤክስ አክሲስ ነው። እዚህ አካባቢ ነው የሚሆነው ማለት ነው ግራፉ። ይህን እንደሚያቋርጥ ይታወቃል። በኔጌቲቭ አንድ እና በፖዚቲቭ አንድ መካከል ደግሞ ቢሎ ዘ ኤክስ አክሲስ ነው። ኦኬ ቢሎ ዘ ኤክስ አክሲስ ነው። ሶ ይህን ሁለቱንም ያቋርጣል ግራፉ ራይት። ሁለቱንም ያቋርጣል። እዚህ ደግሞ እንደዚህ አባቭ ኤክስ አክሲስ ይሆናል ራይት። አዎ ስሙዝ ነው ፕሊዝ ሲሰሩት ስሙዝ መስራት ነው። sorry okay ባይጆ እንዲህ የሚሆነው ያኛው ግራፍ ደግሞ ኦኬ በአንድ እና በፖዚቲቭ ኢንፊኒቲ መካከል ላይ እዚህ ጋር ፖዚቲቭ ነው አባቭ ዚ ኤክስ አክሲስ ነው። ኦኬ አባቭ ዚ ኤክስ አክሲስ ነው ስለዚህ ይሆናል ማለት ነው። ግራፉን ሰሩ ሴምቶቱን በቀይ ስላረኩኝ ሴምቶቱን በቀይ ስላረኩኝ ነው። ዘን what NVS እንደዚህ ይሆናል ማለት ነው right ይሆናል ማለት ነው። so this is the graph of what the function f of x is equal to what x plus 1 or x minus 1 ነው ማለት ነው። እዚህ ጋር ስኬጁን አስቀምጬላችኋለሁ። ሁሉም ተመሳሳይነት አላቸው። the right ግራፉ ግን ይሄ ነው right okay ስትሰሩት በደንብ አድርጋችሁ ለመስራት ሞክሩ። ሶ ብሉ ካርቡ ምንድነው ግራፉ ራሱ ነው። ኦኬ የፋንክሽኑ ግራፉ x plus 1 over x minus 1 ነው። ሶ the dashed ላይኑ ደግሞ አሴምቶት ነው ቨርቲካል አሴምቶት ኦኬ and green dashed line red dashed ላይኑ ቨርቲካል አሴምቶት ነው። green dashed ላይኑ ደግሞ ሆሪዞንታል አሴምቶት ነው። እንግዲህ ብላክ ዶቶቹ ደግሞ ምንድናቸው ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ናቸው። ኦኬ ኤክስ ኢንተርሴፕት ዘን ዋይ ኢንተርሴፕት ሶ ይሄን ይመስላል ማለት ነው። የሚቀጥለው ቪዲዮ ላይ እስክንገናኝ ይሄንን ቪዲዮ በሚያስፈልግ ቦታ ፓውዝ እያደረጋችሁ በደንብ ምናልባት ከስሰራ ቾክዬ ሚስ ስፔል ያደረኳቸው ነገሮች ኮሬክት እያደረጋችሁ በአግባቡ
ቀስ እያላችሁ እንድትማሩ ይሁን። ማቴማቲክስ ኦኬ ፔሸንስ ይፈልጋል እና ብዙ ኤክሰርሳይዝ ይፈልጋል። ሶ ማች ኤክሰርሳይዝ ሜክስ ዩ በት ፐርፌክት ያደርጋችኋል ማለት ነው። በሚቀጥለው ቪዲዮ እስክንገናኝ ይህን ቪዲዮ እንግዲህ ከተመቻችሁ ላይክ አድርጉ፣ ሼርም አድርጉ። በተሻሉ ጥያቄዎች እንገናኛለን ማለት ነው። እሺ